بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على النبي الصادق الأمين وعلى آله وأصحابه أجمعين. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أما بعد، أيها الإخوة والأخوات، السلام عليكم ورحمة الله وبركاته. إن شاء الله سبحانه وتعالى بزي ملكو كاغناين يتوسنوا نطبوچين ለማውሳት ወዳለሁ። ምናልባትም ይሄን ቦታ መሸፈን የሚችሉ ብዙ ወንድሞች እንዳሉ እናውቃለን። ነገር ግን ወንድማችን እንዳለው من باب المذاكرة ومن باب المشاركة ለመተዋወስ ያክል የምታውቁትም ነገር ቢሆን ለመጠቋቋም ያክል መሳሳት አልፈልግም። የማውቃትን ነገር ማለት ኢንሻአላህ። እናም አላሁ ተባረከ ወተዓላ ዚች ዱንያ ላይ ለፈተና ነው ያመጣን። እኔ ወላሂ አንዳንድ ጊዜ ዱንያ የምትባለውን ነገር ሳስባት بين الخوف والرجاء ሆናል። ተጅላታለሁ ለህይወቴ ለመኖር ያክል። አንዳንዴም ፍጹም ለመጥላት ሞክራለሁ፣ ለመተው ሞክራለሁ። ምክንያቱም ዱንያ የምትባለው ነገር እንደምታዩት أولها أنا وآخرها فنا። ስንጀምራት መከራናት። ከተወለድንበት ጊዜ የዱንያን ንፋስ ካገኘንበት ህፃን ሆነን ጀምረን በበሽታው በምኑ በብዙ በላእ መካከል አድገን ነፍስ ካወቅንም በኋላ ፈተና ናት። መጨረሻዋም ጥፋት ነው። الدنيا لا دار ممر، الدنيا دار ممر لا دار مقر። ዱንያ መሸጋገሪያ ዓለም እንጂ ወደ አኺራ የምንሻገርባት ድልድይ እንጂ ዘላለማዊ መኖሪያ አይደለችም። ነገር ግን ስንቱ ረስቷታል። አልቻውም ረስቷታል ወይም ዘንግቷታል። فضلا عن الجاهل። ማህይሙንማ ድኑ ያልገባውማ ሸሪዓን ያልተማረማ ስለ ዱንያ ሐቂቃ من بطون الكتاب والسنة ያልተረዳውንማ ተወው። ነገር ግን ዛሬ ላይ ስናየው ዘላለም ምን ኖርኩ ነው ምን መስለው አይደል? صدق الله حين قال ألهاكم التكاثر። الله እኮ እውነት ተናግሯል። ዓላሙል ጉዩብ ይሆነ የልባችንን የሚያውቀው ጌታ። ልጅ ላይ ሀብት ላይ የዱንያ ቁሳቁሶች ላይ ተዘናጋችሁ አንዱን ይበልጥ ካንዱ እኔ ይሻል መኪና ብገዛ ሃይሮፍ ቢኖረኝ ህንጻ ቢኖረኝ ቤላ ቢኖረኝ ألهاكم التكاثر ألهاكم عن دينه عن دين الله። ዲናችንን ከመያዝ ዘንግተናል። ምናልባትም እኮ ካለችን ሰዓት በፐርሰንት 5% አይሆንም እኮ ለዲናችን ተይሰጠን። ስራ በሌለበት ሰዓት ከሱብሂ በኋላ እኮ ነው ደርስ፣ ከመግሪብ በኋላ እኮ ነው አይደል? አማ 12ቱን ሰዓትማ ለምናችን ሰጥተነዋል? والله ለዱንያ ሰጥተነዋል። الدنيا ዱንያ የምትባለው ዓለም وما أبكت أحدا وما سرت أحدا إلا أبكته وما اتسعت له إلا ضاقت። አንድ ሰው ዱንያ ላይ ያለ አይሰቅም የሆነ ሰዓት ያለቀሰ ይሆናል። ዱንያ የሆነ ሰዓት አትሰፋልም፣ የምትፈልገው ነገር አይሳካልም፣ በሆነ አጋጣሚ ድምጥማጡ ይጠፋል። ዱንያ ትገርማለች ወላሂ። ዱንያ ርካሽ ናት። ዱንያ ፋኒያ ናት፣ ጠፊ ናት። ከመሆኑም ጋር ግን ረስተነዋል። ከመሆኑም ጋር ግን ቦታ ሰጠናታል፣ ወደናታል። እሷ ትሸሸናለች፣ ልታጠፋን እኛ እንከተላታል። ስለዚህ ዱንያ የምትባለዋን ዓለም ልንፈራት ይገባል። ዱንያ የምትባለዋን ዓለም ልንጠነቀቃት ይገባል። የዲናችን ጉዳይ ሊያሳስበን ይገባል። የዒባዳችን ጉዳይ ሊያሳስበን ይገባል። በትርፍ ሰዓታችን መሆን የለበትም ዳዕዋ። በትርፍ ሰዓታችን
ሶላት ስንሰግድ ስንቶቻችንን ያፋሸገን እየቸኮልን የምንሰግደው ስንቶቻችን? በል እንዳውም እኮ ብዙ ጊዜ ዳዕዋችን ሊሆን ይችላል የተለያዩ ዒባዳዎቻችን እንደ ግዴታ ቶሎ ለመገላገል እንጂ እኮ የልብ ጥፍጥና የቀልብ ጥፍጥና ስንቶቻችንን ሶላት ስንሰግድ ራሐም ይሰማል። ያ ቢላል አሪሕና ቢሶላት ነበር እኮ ነብዩ አለይሂ ሰላቱ ወሰላም። እስኪ በሶላት አሳርፈን። ሰለፎች እንዲህ ነበሩ። ዒባዳ ላይ ሲሆኑ ራሐ ይሰማቸው ነበር። እኛ እኮ ጭንቅ ነው የሚሰማን አይደል እንዴ? እኛ እኮ ችኩልነት ነው እኮ የሚሰማን። ነጋዴው ይጓጓል አይደል? ቶሎ ቶሎ እያሰበ ብዙ ጊዜ ምን ይባላል መሰላችሁ ደረሶች ዘንድ የሆነ ዕቃ ከጠፋህ የሆነ ነገር ከጠፋህ ሶላት ሱና ቁም ይባላል። የሚታወስህ መቼ ነው? ሶላት ላይ ስትገባ። ስለዚህ ዱንያ የምትባለው ነገር ሐቂቀቱ ዱንያ የዱንያ እውነታዋን ካየናት ታንያ ጠፊ ናት፣ እማትረባ ናት ወላሂ። ስለዚህ አላሁም ተባረከ ወተዓላ الذي خلق الموت والحياة ليبلوكم أيكم أحسن عملا يا نو ينانت جتا يا نو هيالو جتا الله تبارك وتعالى ህይወትንና ሞትን የፈጠረ ሞትን አስቀደመ። ምክንያቱም አልነበርንማ የለንም ነበር። الذي خلق الموت والحياة لماذا ليبلوكم أيكم أحسن عملا ሊሞክራችሁ ሊፈትናችሁ ማናችሁ ከሸሪዓ ጋር ተስማሚ የሆነ ኢኽላስ ያለው ሙዋፈቃ ያለው የሆነን ዒባዳ ማናችሁ እንደሚሰራ ሊያውቅ ሊፈትን የፈጠራችሁ። ስለዚህ ዱንያ የምትባለው ነገር ምን ከስብባት ምን ሰበስብባት ለአኺራችን እንጂ ዱንያ ዘላለም የምንኖርባት ሀገር አይደለችምና ልንዘጋጅላት ልንጠበብባት ዒባዳ ላይ ጀግኖች ልንሆን ይገባል ማለት ነው። እንግዲህ ዱንያ ላይ የሰው ልጆች ስንኖር አላሁ ተባረከ ወተዓላ ፍላጎታችንን ሁኔታችንን በሁለት ከፈለ። ሚንኩም የቁሉ አላሁ ተባረከ ወተዓላ ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ። ከእናንተ መካከል ለፈተና ከመጣችሁ በኋላ ለዒባዳ ከመጣችሁ በኋላ ዱንያም ይፈልጋል። ዱንያ 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 የሚልኳል። ሸርፍ ተራ እስኪ ልብ ብላችሁ ሰው ሰክራን ሆኗል እኮ በዱንያ የለም እኮ አይሰማህም የለም አምሮው የለም ሙልጭ ብሎ ወደ ዱንያ ገብቷል። ሚንኩም መን ዩሪዱ ዱንያ አልበተ ፍጹም ዱንያ ብቻ የሚፈልጋል። የሚጨነቀው ለዱንያው የሚጨነቀው ለቤቱ ማለት ነው። ጀምሯል ህንፃ እስከሚያልቁ አጭቷል እስከሚያገባት ነው። ሀደፉ ይህ ነው። አግብቷል እስከሚወልድ ነው። ልጆች እስከሚያፈራ ነው። ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ። ከእናንተ መካከል ደግሞ አላህ የሻላቸው አላህ የመረጣቸው አላህ የወደዳቸው አኺራቸውን የሚያስቡ አሉ። ሰለፊዮችን ተመልከቱ። እኔ ሁሌ ለአኺራ መዘጋጀትን ለአኺራ መጨነቅን ዱንያን ተወት ማድረግን ሳስብ ሰለፊዮች ትዝ ይሉኛል። ሐቂቃ ይሄን ስል ቢንስባ ነው ከሌሎች አንፃር ማለት ነው። እኛም ደካሞች ነን ወላሂ አስፈላጊ የሆነ መስዋዕትነትን አልከፈልንም። ስለዚህ ከእናንተ መካከል ዱንያን የሚፈልጋል ከእናንተ መካከል አኺራን የሚፈልጋል አለ። ከዛም ሌላ ያሉ ጌታችን ዱንያ የሚፈልጉ የሆኑ ሰዎችን استدراج منه ያገራላቸዋል። አለይሰ ከዛሊክ استدراج من ዱንያ ነው የሚፈልጉት። ቦታ ያላቸው ሰደቃ የማይሰጡ አላህ ግድ ያደረገ ዋጅብ ያደረገውንም ነገር ምን አይሉ አይፈጽሙም። ነገር ግን ካሰሪው ፉል ነው። አካውንታቸው በሚሊየን በቢሊየን ነው። አንተ ለአኺራህ የምትጨነቀው ሱብሂ ተነስተህ ቂራት የምትቀራው ዋጅባቶችህን የምትወጣ ወንድም ምናልባት አካውንትህ 1000 ወይ 2000 ወይ ከዛም በታይ ታገኛለህ። ነገር ግን አላህ استدراج منه እያሰባኮ ነው። ፍየል ብዙ ጊዜ ከምግብህ ቆርሰህ የምታበላው ጥሬ በቆሎ ገዝተህ ማሽላ ባቄላ ገዝተህ የምታበላው لماذا ለምንድን ነው? አንድ ቀን በደንብ ሲያምርበት ልትደፋው። ብዙ ጊዜ ሞኞች ምን ይላሉ መሰላቸው? ኢባዳ ላይ ጠንክሬ ሰፈር ወጥቼ ለዲኔ ይሄን ያክል እየታገልኩ ለምን ነው አላህ ይሄን የማያሳካልኝ የሚል ቆጥረህ አታበቃም። ይሄ እኮ ሚህና ነው። ሚህነተን ሚን አላህ ከአላሁ ተባረከ ወተዓላ የሆነ ፈተና ነው። ስለዚህ የዱንያ የሚባለው ነገር ሀከዛ እንደዚህ ነው ሐቂቃው ማለት ነው። ጎደሎ ነው።
ዱንያ የሚባለው ነገር ርካሽ ነው። ጥንቃቄ ልታደርግ ይገባል። ህንፃ አያማልህ፣ ቆንጆ ሴትም አታማልህ። ምንም ቢኖረው ኮብራ ሲያሽከረክር ሀፓቹን ሲያሽከረክረው ትር ሊልህ ይችላል። አንተ ሲዋክ የምታዞረው ወንድም ይሁን እንዳያማልህ። ዱንያ እኮ ናት ሀቢቢ። በሽታ ያለባት የሆነ ሰሞን አብያ ልትል ትችላለህ፣ የሆነ ሰሞን ደግሞ ትወድቃለህ። ዱንያ ናት። የሆነ ሰሞን ብር ይኖርሃል፣ ጓደኞችህን ትጋብዛለህ፣ የምትወዳቸውን ሰዎች ታገኛለህ፣ ትሰጣለህ፣ ምን ትላለህ፣ ለሚስትህ ጥሩ ነገር ይዘህ ትገባለህ። የሆነ ሰዓት ደግሞ ይስባል። እንዴት ብለህ ቤትህ እንደምትገባ አይችልም። ለአንها ዱንያ ናታ። አላሁ ተባረከ ወተዓላ እኮ ብንፈልግ ኖሮ ምድር ላይ ያለን የሰው ልጅ በሙሉ እናከብረው ነበር። ለበጋው ፊል የሰው ልጅ ሲጠገብ አይቻልም፣ ሲቸገር ይሻላል። ከጠገበ ሞኝ ነው፣ ድንበር ያልፎ ነበር ይላል። ስለዚህ ዱንያ ዳሩል ዐመል ናት፣ የሥራ ሀገር ናት። የምትሰበስበው ምርትህን በአኸራ ነው። አትጨነቅ፣ ተስፋ አትቁረጥ። ወኔ ያለህ ሁን። ፊቅ ቢረቢክ፣ በጌታህ ላይ ተማመን። አንተ ወንድም ባይኖርህ አረብ ሀገር ሁለት ሶስት ሴት እህት ባይኖርህ ብር የሚያውቅ ፊቅ ቢረቢክ ለማን يتركك ለማን ይተውሃል? እስኪ ያለው ለማን? አንተም ባሪያው ነህ፣ ያም ባሪያው ነው። ለማንም አይተውህ ወላሂ። ስለዚህ አላሁ ተባረከ ወተዓላ ላንተ የፈለገው ስላለን ማለት ዱንያ ሐላሉሃ ሒሳብ ወሐራሙሃ ዒቃብ። ዱንያ ላይ ሐላል ከሆነ የሰራው ጌታህ ፊት ትተሳሰብበታለህ። ሐራም ከሆነ የሰራው ጌታህ ፊት ምን ትልበታለህ? ትጠየቅበታለህ። ስለዚህ ዱንያ የምትባለው ዓለም ወራዳ ስለሆነች ለአኸራችን ትኩረት እንስጥ። ዱንያ ላይ ይሄ ከሆነ፣ ዱንያ እንደዚህ ርካሽ ከሆነች፣ ዱንያ እንደዚህ አሳዛኝ ከሆነች፣ ዱንያ ይሄ ከሆነ ሐሏ በጣም ታስጠላለች ማለት ነው። ቦታ ሊሰጣት የሚገባ አይደለም ማለት ነው። ለአኸራችን ነው መጨነቅ ያለብን ማለት ነው። አኸራ ማለት ዳሩል ቀራር፣ ዘላለም የምንኖርበት፣ ሀብታም ደሃ የማይለይበት፣ ኢኽላሱ እንጂ ጃሂል ዓሊም የማይለይበት፣ ፍትሃዊው ጌታ ምንዳ የሚመነዳበት ሀገር ነው። ስለዚህ ሰላምን የፈለገ ዘላለማዊ ጤናን የፈለገ ዱንያ ላይ ህመም ያስፈልጋል። ዘላለማዊ ሀብትን የፈለገ ዘላለማዊ ደስታን የፈለገ هذا ليس في الدنيا ይሄ ዱንያ ላይ የለም። ዘላለማዊ ወጣትነት የፈለገ هذا ليس في الدنيا በአኸራ ነው ያለው የሚገኘው። ስለዚህ ለአኸራ ስራ መልካም ሰው ብሎ ማለት ለአኸራው የሰራ ነው። ለዛም ነው የቁሉ ነብይ ሰለላሁ ዐለይሂ ወሰለም خيركم من طال عمره وحسن عمله። ከእናንተ መካከል በላጭ ማለት እዚህ ዱንያ ላይ የዱንያ ቁሳቁሶችን የሰበሰበ አይደለም፣ ቬላ ያለው አይደለም፣ የሚገርም ተሽከርካሪ ያለው አይደለም፣ 20-30 የወለደ አይደለም፣ እድሜው ረዝሞ ስራው ያማረለት ነው። شركم من طال عمره وساء عمله። ከእናንተ መካከል ደግሞ መጥፎ ብሎ ማለት የማያምር የሆነ አይደለም፣ መልከ መልካም ያልሆነው አይደለም፣ ደሃ የሆነ አይደለም። እኛ ጋር መጥፎ ማለት ማን ነው? የማይረባ ደሃ፣ መልኩ የማያምር፣ መልኳ የማያምር፣ ገንዘብ የሌለው ጓደኛ እኮ የለውም አይደል? ምክንያቱም ምን ተብሎ ስለሚታሰብ የማይረባ ማለት ዐንደላህ አላህ ዘንድ እድሜው ረዥም ሆኖ እዚች ዱንያ ላይ እስከሚሸብት ይህችን ዓለም ኑሮባት በስርቆት በሌብነት በማምታታት አቂዳው ውሽቅ ያለ ሆኖ ቢድዓ ለቢድዓ የሚንቋሸሽ ሆኖ ስራው የተበላሸበት ነው አሉ። ይሄ ነው መጥፎ ሰው ማለት። ከዚህ ነው ልንርቅ ልንጠነቀቅ መቻል ያለብን ማለት ነው። አመድ ዱንያ ይህች ዱንያማ ይህች ስንት መከራ የምታሳየን ዱንያማ ፈጀዲዱሃ የብላ ሙልኩሃ የፍና ዓዚዙሃ የዝል። ዱንያ ዛሬ አዲስ የነበረው ልብስህ ነገ ይቆሽሻል። ዛሬ አዲስ ያበጣት ሚስትህ ነገ ሰይብ ትሆናለች።
አዲሱ አሮጌ የሚሆንበት ሙልኩሃ የፍና ስልጣን የሚወርድበት ማነው ሙልክ ድልብ ሀብት ንብረት የሚጠፋበት ስንት ባለሀብቶች ነበሩ ከሰበሰቡት ሳጥናቸው ከከተቱት በኋላ ዜሮ የሆኑ አምሯቸው ጠሻለ ስንት ሰዎች አስፋልት ላይ አሉ እኮ ባለዛ ህንጻ ነው እኮ እንደዚህ ነበር ወይ አዚዙሃ የህል ተወዳጅ የነበረው ልቅና የነበረው ምርጥ ሰው የተባለ የነበረው ሰው ዝቅ የሚልባት ከሚን العلماء ስንትና ስንት ሀገረ ገዢዎች ተዋርደው ዘግተው በል ከሀገር ከሰፈራቸው ተባረው የነጮች ጥገኛ ሆነው የቀሩ አሉ والله ይገርማል የዱንያ ሐቂቃ عزيزها يذل كثيرها يقل ብዙ የነበረው ይጎድላል والله وبالله وتالله الدنيا لو لم يكن فيها عيب دنيا نور باينورات نور ይሄ ሁሉ እስካሁን የገለጽኩት ነውር ሞት ማነው በሽታ ድህነት መልካም አለመሆን ነገራቱ ሁሉ ግልብጥብጥ ማለት ይሄ ሁሉ አይብ ባይኖር ኖሮ إلا أن أهلها يموتون لكفى ዱንያ ላይ ሁሉም ሰው የፈለገውን ቢያገኝና እንደፈለገ ተደስቶ ቢኖር እንኳን ዱንያ ላይ ማለት ነው ነገር ግን ሞት ሲቀር ለዓይብነት ለነውርነት ለዱንያ ነውር ለመኖሯ ይሄ ብቻ ይበቃ موت كم من العلماء ماتوا كم من العمراء ماتوا كم من الأغنياء ماتوا وصاروا تحت الثرى والله ዑለማዎችም ዕውቀታቸው አልከለከለላቸው ባለስልጣናቶች ሁሉ ዙሪያውን ያለው ወታደር ጋርድ ካልጠበቃቸው ማቱ صاروا تحت الثرى በከፈን ተጠቅልለው ከመሬት በታች ሆኑ ለዓይብነት ዱንያ ብቻ ይበቃ እድሜያችን እኮ አጭር ነው كما قال عليه الصلاة والسلام أعمار أمتي من 60 إلى 70 የኔ ኡማ አብዛኛው የኔ ኡማ እድሜያቸው ሪጃለን ወኒሳአ ከ60 እስከ 70 ነው ከተወለድን እስከ 15 ያለውን ተውታቱ አትቆሩ የህፃንነት እድሜ ነው ከዛ በላይ ያለው እድሜያችን እስኪ አስቡ ሀም غم ሐሳብ ጭንቀት ሂሳብ ማውጣት ማውረድ በላ ፊትና ሚህና እንደዚህ እንዱ ስንል አላህ እንደው አይነ ነፍር من الموت ወዴት ነው ከሞት የምንሸሸው ግን ከመቶ ዓመት በኋላ ይሄ የሚታየው ኡማ የለም አንድ እንኳን አታገኙ ኢላ ምናልባት አላህ ተባረከ ወተዓላ ለሂክማ ያስቀረው ሰው ቢሆን ይሄላ ኡማ ከመሬት ጀርባ ይሆንና ሌላ ኡማ ነው የሚተካው ይሄ ሱነተ አላህ የአላህ ተባረከ ወተዓላ ያፈጣጠር ሂክማ ጥበብ ነውና እኛ ያክል ደካማና ርካሽ ዓለም ከሆነች ለምን ነው ቦታ የምንሰጣት ነው ለምን ነው የምትሸውደን ማለት ነው ለምን ነው የምታማለን لماذا نتباغض ونتحاسد ونتدابر لاجله በዲን ጉዳይ እንኳን አይደለም እንደው በትንሿም በትልቋም ለምን ነው የምንጣላው ለምን ነው የምንተሳሰደው ለምን ነው የምንቀናናው እኔ አንዳንዴ ባልና ሚስት ለምን ይጣላል ለዚህ ባልና ሚስት ከባልና ከሚስት በላይ እኮ ቅርብ የለም አይደል ለምን ይጣላል ለምን አይቻቻል አጭር እድሜ አይደለም የሆነ ነገር ከተሰማኝ ቅር ካለኝ ቤት መናገር ፈልግ ዱንያ አይደለችም ብናልፋትስ ስለዚህ ዱንያ والله ዱንያ በላችን ዱንያ ተጫወተችብን ዱንያ ያዘችን አሰረችን ስለዚህ ዱንያ ርካሽ ናት ሳናስባት ሐፈፍ ታረገናለች ሞት ኩሉ ነፍሲን ዛኢቀቱ ሁሉ ነፍስ ሞትን ቀማሽ الموت باب وكل الناس داخله الموت كأس وكل الناس شارب موت ልክ እንደ በራፍ ነው ይላል ሁሉም ሰው እንደሚገባ አንድ የሚቀር የለም ግን አናውቀውም አሁን ሞት አይመስልንም ምናልባትም ብዙዎቻችን
ወጣቶች ስለሆነ አይ እኔ ገና 25 ዓመቴ 30 ዓመቴ አይ አንዲ 30 አይኖረኛል ብለን ነው አብዛኞቻችን የምንገምተው። ብዙዎቻችን ደግሞ ጤነኛ ነን። ጤነኛ ስለሆን አይ እኔ ጤነኛ ነኝ፣ ስኳር የለብኝ፣ ደም ግፊት የለብኝ፣ ምን የለብኝ፣ አይ ገና ነኝ። እንዲህ ነው። ይሄ ሞት ምልክት ነው። እንዳው ከተናናሾቹ የዕለተ ቂያማ ምልክት ውስጥ አንዱ ምንድነው? ከስረት መውት አልፈጃ፣ የድንገት ሞት መብዛት። ድንገት አፈፍ ወጥተህ ትቀራዋለህ። ድንገት መኪና ላይ ትቀራለህ፣ ውሃ ይወስድሃል፣ ወይ መብረቅ ይመታሃል፣ ወይ አንዱ ይገድልሃል። በቃ እንዲህ ነው። ስለዚህ اقترب للناس حسابهم وهم في غفلة معرضون ይላል። ታዲያ የሰው ልጆች ደካማ ስለሆነ ዓላማችን ረጅም ስለሆነ የምናስበው አማዱ ስለሆነ اقترب للناس حسابهم وهم في غفلة معرضون على الله اقترب للناس ለሰው ልጆች ቀረ حسابهم عند الله بعد الموت ሞተው ጌታቸው ጋር ተገናኝተው في صغيرة وكبيرة በትንሿም በትልቋም አላህ ፊት ሊተሳሰቡ የሚቆሙበት ቀን ቀረበ። በምን ላይ ሆነው? وهم في غفلة معرضون እነሱ ዝንግት ብለው። በምን ነው የምትዘነጋው? ምንድነው እያዘናጋን ያለው? ትልቁ ዱንያ بل كثير من الناس معرضون عن دين الله لأجل الدنيا ለዱንያ ተብሎ ደግሞ ብዙ ሰው ከሸሪዓ የራቀ ሰው ታዲያ والله እንደው ማል አሰፍ በጣም ከማሳዘኑ ጋር የሚያሳዝን ነገር ቢኖር በዚህ አጋጣሚ ችን 2 ዓመት የተፈጠረ hatta عند السلفيين ሰለፊዮች ውስጥ የተፈጠረ ነገር ቢኖር طلب الدنيا ዱንያን መፈለግ ባህር ተሻግሯል። እኔ ከተሻገርኩ ባህር አንተ ከተሻገርክ ያም ቤት የቸግሮኛል፣ አይ ያም ምሞላት ሽንቁራለች፣ ያም ቬላ ቆማለሁ፣ ያም የሆነች ነገር ማድረግ አለብኝ ብለን ባህር ከተሻገርን ዲኑን ለማን ነው ምንቱ? ለህዝብዮች ለማን ነው? للذين يأكلون أموال الناس بالباطل የሴት የወንዱን ገንዘብ በባጥል ከሚገፉ ህዝብዮች ወዳሞች ለነሱ ነው ተተነው የምንሄደው። እንውማ والله ስንት ኡስታዞች ባህር ተሻገሩ። እኔም ማጣቸው እንኳን ማለት لماذا لطلب الدنيا ያለ መጠበቅ መፈለግ። እንደው ሰለፎች ሰሃቦች ታላላቅ አኢማዎች እኛ አሁን ያለንበት እኛ ከፋን ብለን ተተነው ልንሄድ የምናስበውን ዱንያ እነሱ ኖረውታል። እነኛ አኢማዎች ሚስት የሌላቸው የሉም፣ ያላገቡ ያልወለዱ لخدمة هذا الدين ይሄን ዲን ኻድመው ይሄን ዲን ከሙብተዲዓዎች ከሙሽሪኮች በተአሊፋት ቢሰውትያት በዳዕዋ ጠብቀው እስካሁን ያቆዩት እኮ ዱንያን ተተው ነው አይደለም እንዴ? ዱንያን ተተው እኮ ነው። እኛ አሁን የጠላነውን እየቀፈፈን ያለን ይሄንን ኑሯችንን እነሱ አልኖሩትም። ስለዚህ ዱንያን ፍለጋ ባህርን ተሻግሮ ለመሄድ ያሰብን ወንድሞች فلنتنبه والله እንንቃ። አላህ ላንተ ያስቀመጠው ሪዝቅ يطلبك ولو تفر منه ከልመውት ሪዝቅ ምንም ብትሸሸው እንኳን እንደሞት ብትሸሸው እንደሞት አድኖ ይመጣል ወዲያ። ይሄን ስር ليس ترك الدنيا البتة ዱንያን ትውት ታርገው እንደ ሱፊያ ድቦ ለብሰህ የተጣፈ ለብሰህ አሮጌ ለብሰህ ቁምጥምጥ ያለ ኩርስሞ ለብሰህ መስጂድ ላይ የቆምክ ለምን ማለት አይደለም። ፈላው አይደለም። ነገር ግን ተወሱት እንደው عن ذكر الله አላህን ከማውሳት አላህ ያዘዘንን ትእዛዝ ከመፈጸም በማያዘናጋን ልክ ምን ማለት አለብን? ዱንያችንን መፈለግ አለብን። ደካሞች መሆን የለብንም። ለዛም እኮ ነው አላሁ ተባረከ ወተዓላ ምን ይላል? ولا تنسى نصيبك من الدنيا واحسن كما احسن الله اليك የዱንያ ጣፋንታን አትርሳ ያ አብደላህ አትርሳ።
ለማኝ አትሁን፣ ገንዘብ የሚዋጣልህ አትሁን፣ ደካማ አትሁን። ዱንያ ላይ ተፈተፍ በል፣ ጠንከር በል። ከሸሪዓ በማትርቅ መልኩ ለሸሪዓህ እየታገል አብዛኛውን ጊዜህን ለድንህ ሰጠህ በዚህ መልኩ ታገል። የሚገርመው ወላ ተንሳ ነሲበከ ሚነ ዱንያ ካለ በኋላ ወአሕሲን ከማ አሕሰነ አላሁ ኢለይክ ከራስህ አልፈህ አላህ ለአንተ ሪዝቅን እንዲያንበሸበሸና እንደዋላለህ ሁሉ ለሌሎችም መልካምን ዋል በሪዝቅ ካንተ አልፈህ እኮ ነው አልፈህ ለማኝ መሆንን ቀርቶ። ነገር ግን ጡልብ ብለን እንዲሁ ዱንያ ብለን ምን ማለት የለብንም። ከዲናችን መራቅ የለብንም። ጠንካራዎች መሆን አለብን። ብዙዎቻችን ወላሂ ሞት አይመጣም ብለን አናምንም። እናቃለን ይመጣል፣ እንደሚመጣ እናቃለን፣ ግን ዘንግተን በሆነ አጋጣሚ ሀፈፍ እንደሚያደርገን ረስተን ይሄ ነው ሁኔታችን ከላይ እንደሚያሳየው። ስለዚህ ዒባዳላህ እንጠንክር ሁላችን። የዱንያ ነገር አያዘናጋን፣ የዱንያ ነገር አያታለን። ዱንያ እስር ቤት ናት። كما قال عليه الصلاة والسلام الدنيا سجن المؤمن وجنة الكافر. ዱንያ ለአማንያኖች ከስጅን ናት፣ እንደ እስር ቤት ናት አሉ። ለከሃዲያኖች ደግሞ እንደ ጀነት ናት አሉ። ይህ ሲባል እስር ቤት ሆነህ የፈለከውን መብላት እኮ አትችልም። የፈለከውን እኮ መጠጣት አይቻልም። የፈለክበት መሄድ አትችልም። የፈለከውን ስሜትህ ያዘዘ የሆነ ነገር መፈጸም አትችልም አይደለም። هكذا الدنيا للمؤمن لأنه آمن بالله ورسوله ችካላለው ማለት እኮ ነው። እንደ እስር ቤት ተቸክለሃል፣ ትሄዳለህ፣ ችካሉ ስትደርስ ትቆማለህ። هذا حرام وهذا حلال هذا شرك وهذا توحيد هذا سنة وهذا بدعة. ለሙእሚን እንደዚህ ነው። የፈለካት ሴት ጋር ምን አትል ትጫወትም፣ የፈለከውን የሥራ ዘርፍ አትሰራም። ነገር ግን ለከሃዲያኖች ለነኛ ጡጋቶች ድንበር ለተላለፉ ለሆኑ ሰዎች ከልጀና እንደ ጀነት ነው። ምክንያቱም ፊል ጀና ማ ተሽተህም አንፉስ ቀልብህ ብሽ ያለብህ ሁሉ ይመጣል አይደል? ልክ እንደዛ ናቸው ከሃዲያኖች ጥርት ያሉት ባይሆኑም ደግሞ ኢማናቸው ሙትት ያሉ ሰዎች ሚነል ሙስሊሚን አሉ። እንደዚህ ናቸው። የፈለጉትን ይበላሉ፣ የፈለጓትን ያቅፋሉ፣ የፈለጉትን ይጠጣሉ፣ የፈለጉትን ያያሉ። በቃ እዛም ነው ነብዩ አለይሂ ሰላቱ ወሰለም። ስለዚህ አንተ ጋር ዱንያ እንደ እስር ቤት የሆነችብህ ወንድም ሀኒ አለክ፣ እንኳን ደስ ያለ እንኳን ደስ ያለ። አንተ ደግሞ ዱንያ እንደ ጀነት ያሻሃውን እንዲታደርግ የተመቻቸልህ ወንድም፣ ሸይጣን የሚገፋህ ወንድም ደግሞ ወይሉን ለክ ثم ወይሉን። ስለዚህ ጠንካራዎች እንሁን። ሐቂቀቱ ዱንያ የዱንያን እውነታ እናንሳ ከተባለ በጣም ብዙ ነገር ማለት ይቻላል። ነገር ግን ከሰዓታችንም አንፃር ሌሎችም ወንድሞች ሊኖሩ ይችላሉ። በዚሁ ቃቃለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።